የዛሬው ውሎ በቢን ስፖርት ስቱዲዮ I'm playing guys። የዛሬው ውሏችን የሚሆነው በ321 ካታር ስፖርት ሙዚየም ነው። እዛ ውስጥ በጣም አሜዚንግ የሆኑ ነገሮች አሉ። ከነዛ መካከል አንዱ ትንሽዬ የቢን ስፖርት ስቱዲዮች አለ። እዛ ገብታችሁ ራሳችሁን ወይም ደግሞ ከጓደኞቻችሁ ጋር እንደ ኢንተርቪው ነገር ያደርጋችሁ ራሳችሁን መቅረጽ ትችላላችሁ። እዚህኛው ሩም ውስጥ ደግሞ ስለ ኦሎምፒክ ታሪካዊ አመጣጥ፣ የት ነው የጀመረው፣ ማን ነው የፈረስት አሸናፊ፣ እንዴት ነው ምናምን የሚሉትን ነገሮች እዚህኛው ሩም ውስጥ ቁጭ ብላችሁ ከ360 ዲግሪ ስክሪን ላይ መማር ትችላላችሁ። እነዚህ የምታያቸው እያንዳንዱ ቶስቶች ከ1896 የግሪክ ኦሎምፒክ ጀምሮ እስከ 2022 የቤጂንግ ኦሎምፒክ እያንዳንዱ ያላቸው ቶርቾች ናቸው። በጣም የገረመኝ ፈን ፋክት ካታር በዓለም ላይ ትልቁ የስፖርት ሙዚየም ሀገር ያላት ሁለተኛ ደረጃ ያለች ነች። ሁሉንም ቪዲዮ ማስገባት ስላልቻልኩኝ ፓርት 2 ላይ ስለ ፉትቦል ሌጀንዶች ሜሲ፣ ኢቶ፣ ዚዳን የመሳሰሉትን አሳያችኋለሁ። እንግዲህ ጉዟችንን እንቀጥለናል። እዚህ ደግሞ ሆል ኦፍ አትሌት የሚል ቤት ውስጥ ገብተናል። ፊት ለፊት ያገኘ ነው ማይ ጎት ሜሲ ከልጅነት ክለቡ ባርሴሎና በ2021 ከባርሴሎና ወደ ፒኤስጂ ሲቀየር የለበሰው የራሱ የለበሰው ማሊያ ነው። እዚህ ጋር ደግሞ ጎረቤታችን ሳሙኤል ኢቶ ማንቸስተር ዩናይትድ ላይ ቻምፒዮንስ ሊግ ፋይናል ለባርሳ የመጀመሪያውን ጎል ያገባበት እቺ የተመታች ኦሪጂናል እሱ የለበሰው ቡትስ አለ። ኢዘን ቦልት ኢዝ ኢን ዘ ሃውስ። እሱም የሱ የለበሰው ኦሎምፒክ ጎልድ የበላበት ጫማ ነው። ማይክል ቢ ጆርዳን ራሱን ለብሶ የተጫወተበት ጫማና ማሊያ። መሐመድ አሊ ብዙ ሰው አፐርካት ያበላበት ጓንት። ቪዲዮ ራሱ ሽቡት። ይሄ ደግሞ እንግዲህ የኤፍ1 ኦሪጂናል የሼል ብራንድ የሆነው የኤፍ1 ካር ሬስ ነው። እኔም ልቀመጥ ብዬ ዱቅ አልኩኝ ማለት ነው። እንዳልኩኝ ፒው አልተጋጨውም። ለካስ የሀገሬ ሰው እንደሚለው ከበሮ ሲያዩት ያምር ሲይዙት ያደናግር ነው። አመዝኝ የሆኑ ነገሮች ከፈለጋችሁ በቀጣይ ቪዲዮ እናያለን። ስቴይ ቱንድ። ካታር ውስጥ የሁሉ ጌም በነፃ እንደሆነ ያውቃሉ? ሰላም ቤተሰብ፣ ዛሬ የማሳያችሁ ቪዲዮ ላይ እነዚህ ሁሉ ቪዲዮ ላይ የምታዩት እያንዳንዱ ጌም በነፃ ከጓደኞቻችሁ ጋር ከቤተሰብ ኦር ከልጆቻችሁ ጋር መጣችሁ ቴኒስ፣ ፑል፣ ሬሲንግ፣ ልጅም ካላችሁ ደግሞ ከልጆቻችሁ ጋር መጣችሁ የኪድ ፈን ዞን አለ ከነሱ ጋር እንዲፈታ ማለት ትችላላችሁ። ይሄ የምታዩት በተለያየ አይነት አክቲቪቲዎች የምታደርጉበት ነው። እንደዚህ ቀዘፋ ምን እንደሆነ ቀዘፋ እንግዲህ ትቀዝፋላችሁ። ቀዘፋ አለው፣ ሳይክል አለው፣ የተለያየ አይነት በጣም ደስ የሚሉ ፈኖች አሉ። እነዚህ ሁሉ በነፃ ነው። ከእናንተ የሚጠበቀው ካታር ቫሊድ አይዲ እና አንድ ጓደኞቻችሁን ይዛችሁ መምጣት ነው። ቀጣይ ቪዲዮ እስክንገናኝ ፕሊዝ ላይክ፣ ፎሎ፣ ሪፖስት